በሰው ልጆች ታሪክ ውስጥ የማይለወጥ አንድ ጽኑ እውነት አለ። ሞት ይባላል። ሊቅም ሆነ ያልተማረ፣ ጻድቅም ሆነ ኃጥእ የሚጋሩት የመጨረሻው የጋራ ዕጣ ፈንታ። ነገር ግን ከዚህ የጋራ ዕጣ ፈንታችን የተለዩ የሞትን ጽዋ ሳይቀምሱ በሕይወተ ሥጋ እንዳሉ በመለኮታዊ ኃይል ተነጥቀው የተሰወሩ ቅዱሳን እንዳሉ ብነግራችሁስ? አዎ፣ የከበረችና ሐዋርያዊት የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምታስተምራቸው ታላላቅ ምስጢራት መካከል አንዱ የሕያዋን ምድር ጉዳይ ነው። ይህ ስያሜ እንደሚያመለክተው ይህ ስፍራ የሞት ጥላ ያላረፈበት፣ የኃጢአት ርግማን የሆነው መበስበስ ሥልጣን የሌለበት፣ ፍጹም ሕይወት የነገሰበት ልዩ ዓለም ነው። ይህ ዓለም ተራ የልብ ወለድ ምናብ ወይም አፈ ታሪክ ሳይሆን እንደ ነቢዩ ሄኖክና እንደ ነቢዩ ኤልያስ ያሉ ክቡራን አባቶች አካሄዳቸውን ከእግዚአብሔር ጋር በማድረጋቸው ሞትን ሳያዩ የተነጠቁበት እውነተኛ ስፍራ ነው። በዛሬው ጥልቅ ዳሰሳችን የዚህን የተሰወረ ዓለም መጋረጃ በመጠኑም ቢሆን እንገልጣለን። ይህንን የምናደርገው በግል አስተያየትና ግምት ላይ ተመርኩዘን ሳይሆን እንደ መጽሐፈ አክሲማሪዮስና ዜና እስክንድር ባሉ ጥንታውያን የብራና ድርሳናት ላይ ተንተርሰን ነው። ይህ ዓለም የት እንደሚገኝ፣ ተፈጥሮ ምን እንደሚመስል፣ እነማን እንደሚኖሩበትና ከሁሉም በላይ በመጨረሻው ዘመን ስለሚኖራቸው ታላቅ ተልእኮ በጥልቀት እንመረምራለን። እንግዲህ ይህንን አስደናቂ መንፈሳዊ ጉዞ አብረን እንድንጓዝ በአክብሮት ጋብዛችኋለሁ። ይህ የብሔረ ሕያዋን ልዩ ጉብኝት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ክርስቲያናችን የሥነ ፍጥረት ትምህርት ውስጥ ያሉት ምስጢራዊ ዓለማት በርካታ ናቸው። ይህንን ታላቅ መንፈሳዊ ጉዞ ስንጀምር በዚህ የመጀመሪያው ክፍል ዝግጅታችን ከሁሉ ይልቅ በምስጢር የተሸፈነውን ብሔረ ሕያዋንን እንጎበኛለን። በቀጣይ ወደ እናንተ በመናደርሰው ክፍል 2 ዝግጅታችን ደግሞ ጉዟችንን በመቀጠል ሌላኛውን የብሩካን መኖሪያ ብሔረ ብፁዓንን በጥልቀት የምንመረምር ይሆናል። ለዛሬ ግን ትኩረታችንን ሰብስበን ወደ ሕያዋኑ ምድር እንጓዝ። የእግዚአብሔር የፍጥረት ሥራ ጥልቀቱ የማይመረመር፣ ስፋቱ የማይደረስበት፣ ጥበቡም ከሰው ልጆች አእምሮ በላይ የሆነ ታላቅ ምስጢር ነው። እኛ በምንኖርባት በዚች ምድር ሆነን በዓይናችን የምናየው ሰማይና ከዋክብት እንኳን ከአምላካችን ታላላቅ የፍጥረት ሥራ እጅግ ጥቂቱ ክፍል መሆኑን የቤተ ክርስቲያናችን ሊቃውንት ያስተምራሉ። አብዛኞቻችን ዓለም ስንል የምናስበው ይህችን የምንኖርባትን ምድርና ከበላያችን ያለውን ጠፈር ብቻ ነው። የቤተ ክርስቲያን አስተምህሮ ግን ከዚህ እጅግ የሰፋና የጠለቀ እይታን ይሰጠናል። በታላቁ አባት በቅዱስ ኤጲፋንዮስ የተጻፈው ጥንታዊው መጽሐፈ አክሲማሪዮስ ሁሉን የፈጠረው ልዑል እግዚአብሔር ይህችን እኛ የምንኖርባትን ዓለም ብቻ ሳይሆን በቁጥር 20 የሚሆኑ ልዩ ልዩ ዓለማትንና 20 አየራትን እንደፈጠረ ያስረዳናል። ይህ አስተምህሮ እይታችንን ከምናውቀው ዓለም ባሻገር እንድናሰፋና የፈጣሪን ታላቅነት ይበልጥ እንድናቅ የሚያደርግ መለኮታዊ መገለጥ ነው። እነዚህ 20 ዓለማት በዘፈቀደ የተበታተኑ ሳይሆኑ በመለኮታዊ ሥርዓት የተደራጁ ናቸው። በባህሪያቸውም በአራት ዋና ዋና ክፍሎች ይከፈላሉ። እነርሱም ዓለማተ እሳት፣ የእሳት ባህሪ ያላቸው ዓለማት፣ ዓለማተ ንፋስ፣ የንፋሳት ዓለም፣ ዓለማተ ማይ፣ የውሃ ዓለማት እና ዓለማተ መሬት፣ የምድር ባህሪ ያላቸው ዓለማት በመባል ይታወቃሉ። ዓለማተ እሳት እንደ ኢዮር፣ ራማና ኤረር ያሉ የመላእክት ከተሞችና ኢየሩሳሌም ሰማያዊት ናቸው። ዓለማተ ንፋስና ዓለማተ ማያት ደግሞ ለፍጥረት ሁሉ ሕልውና እንደ መሠረትና ማረጋጊያ ሆነው የሚያገለግሉ ናቸው። የዛሬው ጥልቅ ዳሰሳችን ትኩረት የሆነው ብሔረ ሕያዋን የሚገኘው ደግሞ ከሰው ልጆች ጋር ቀጥተኛ ግንኙነት ባላቸውና የሰው ልጅ የዘላለም ዕጣ ፈንታ በሚወሰንባቸው በአምስቱ ዓለማተ መሬት ውስጥ ነው። ዓለማተ መሬት የተባሉት እነዚህ 5 ዓለማት የሰው ልጅ እንደየሥራው ዋጋውን የሚያገኝባቸው የመንፈሳዊ ጉዞ መዳረሻዎች ናቸው። እያንዳንዳቸው የየራሳቸው የሆነ መንፈሳዊ ደረጃ፣ አቀማመጥና ባህሪ ያላቸው። መጽሐፈ አክሲማሪዮስ የእነዚህን ዓለማት አቀማመጥ በሰማያዊ ካርታ ላይ በማያሻማ ግልጽነት ይነግረናል። አንደኛ፣ በምስራቅ በኩል የምትገኘው ገነት።
ከዓለማተ መሬት ሁሉ በላይ ከፍ ብላ በምስራቅ አቅጣጫ የምትገኝ የጻድቃን ነፍሳት ከዚህ ዓለም ድካምና መከራ የሚያርፉባት መንግሥተ ሰማያት ከመግባታቸው በፊት የሚቆዩባት የደስታና የእረፍት ቦታ ናት። ምስራቅ የብርሃን የተስፋና የጌታችን ዳግም ምጽአቱ አቅጣጫ እንደመሆኑ ገነትም የዘላለም ሕይወት ተስፋችን መገኛ ናት። በብርሃንና በቅድስና ከሁሉም ዓለማተ መሬት ትበልጣለች። ሁለተኛ በደቡብ በኩል የምትገኘው ብሔረ ብፁዓን ከገነት ዝቅ ብላ ከዓለማችን ደግሞ ከፍ ብላ በደቡብ በኩል የምትገኝ የብሩካን ማለትም የተባረኩ ቅዱሳን መኖሪያ ናት። ይህች ቦታም የራሷ የሆነ ልዩ ጸጋ ያላት እግዚአብሔር ለመረጣቸው ቅዱሳን ያዘጋጃት የሰላም ዓለም ናት። ሶስተኛ በመካከል የምትገኘው እኛ የምንኖርባት ይህችኛው ዓለም በአራቱ ዓለማት መካከል የምትገኝ የፈተናና የትግል ዓለም ናት። ጻድቃንም ኃጥአንም ተቀላቅለው የሚኖሩባት፣ ሰው በነጻ ፍቃዱ የዘላለም ቤቱን የሚመርጥባት የመሸጋገሪያ ስፍራ፣ የመዝሪያና የማጨጃ መሬት ናት። ከዚህች ምድር ተነስተን ነው እንግዲህ እንደ ሥራችን ወይ ወደ ገነት ወይ ወደ ሲኦል አሊያም በእግዚአብሔር ልዩ ምርጫና ጸጋ እንደነ ሄኖክና ኤልያስ ወደ ብሔረ ሕያዋን ወይንም ቀጣይ ክፍል ወደምንመለከታት ብሔረ ብፁዓን የምንሄደው። አራተኛ በምዕራብ በኩል የምትገኘው ሲኦል በምዕራብ አቅጣጫ ከዓለማችን ዝቅ ብላ ወደ በርባሮስ ወደ መጨረሻው የጨለማ ጥልቀት ተጠግታ የምትገኝ የኃጥአን ነፍሳት ጊዜያዊ መቆያ ዕለተ ምጽአት ድረስ በስቃይና በጸጸት የሚቆዩባት ልዩ ስፍራ ናት። ምዕራብ ፀሐይ የምትጠልቅበትና የጨለማ መግቢያ እንደመሆኑ ሲኦልም የዘላለም ብርሃንን ያጡ ሰዎች የሚኖሩባት የጨለማና የሐዘን ቦታ ናት። አምስተኛ በሰሜን በኩል የምትገኘው ብሔረ ሕያዋን የዛሬው ትምህርታችን ዋና ትኩረት የሆነችው ይህች የተቀደሰች ምድር በሰሜን አቅጣጫ የምትገኝ ናት። ከመንፈሳዊ ደረጃና ብርሃን አንጻር ስንመለከታት ከብሔረ ብፁዓን ከፍ ያለችና የበለጠች ብሩህ ናት። ከገነት ግን ዝቅ ትላለች። ይህ አቀማመጧ ልዩ የሚያደርገው እንደ ነፍሳት በነፍስ ያሉ ብቻ ማረፊያ ሳትሆን በሥጋቸው ሞትን ሳያዩ የተነጠቁ ቅዱሳን ከነነፍሳቸውና ከነሥጋቸው የሚኖሩባት መሆኗ ነው። ስለዚህም ብሔረ ሕያዋን ሥጋዊውና መንፈሳዊው ዓለም የተዋሃደባት፣ የሰው ልጅ ከውድቀት በፊት በገነት ይኖር የነበረውን አይነት ሕይወት የሚቀምስባት፣ ሞት ሥልጣን የሌለበት ልዩና ድንቅ ዓለም ናት። ከዚህ ስነ ፍጥረታዊ አቀማመጥ የምንረዳው ብሔረ ሕያዋን በሰማይ ላይ ያለች ረቂቅ ቦታ ብቻ ሳትሆን በእግዚአብሔር የፍጥረት ሥርዓት ውስጥ የራሷ የሆነ ልዩ መልክዓ ምድራዊ አቀማመጥና ድንበር ያላት እውነተኛ ስፍራ መሆኗን ነው። ታዲያ ይህች የተቀደሰች ምድር ከኛ ዓለም የተለየችውና የተከለለችው በምንድነው ብለን እንጠይቅ። ዜና እስክንድር የተሰኘው ሌላው ጥንታዊ መጽሐፍ ለዚህ ጥያቄ አስደናቂ መልስ ይሰጠናል። መጽሐፉ እንደገለጠው እኛ በምንኖርባት ዓለምና በብሔረ ሕያዋን መካከል ብሔረ ጽልመት የተባለ ታላቅ የጨለማ ባህር ይገኛል። ይህ ተራ ጨለማ ሳይሆን በሰው ጥበብና ኃይል ፈጽመው ሊሻገሩ የማይችሉት፣ ብርሃን ሊገልጠው የማይችል፣ መርከብ የማይንሳፈፍበትና ነፋስ የማይነፍስበት አስፈሪ ድንበር ነው። ይህ የጨለማ ባህር የተፈጠረበት ዋና ዓላማ የብሔረ ሕያዋንን ቅድስና ከዚህ ዓለም ርኩሰትና ኃጢአት ለመጠበቅ ነው። የሰው ልጅ በኃጢአቱ ምክንያት ከገነት እንደተባረረና ሱራፌል በሰይፍ እንዲጠብቃት እንደተደረገ ሁሉ ከዚህችም ከፊል ገነት ከሆነችው ከብሔረ ሕያዋን ተለይቶ እንዲኖር መለኮታዊ ድንበር ሆኖ ያገለግላል። ወደዚህች ምድር መግባት የሚቻለው በሰው ልጅ ጥረት፣ በጀግንነት፣ በሀብት ብዛት ወይም በዘመናዊ ቴክኖሎጂ ሳይሆን በእግዚአብሔር ልዩ ፍቃድና መለኮታዊ ተአምር ብቻ ነው። ታላቁ እስክንድር እንኳን ይህንን የጨለማ ባህር ሊሻገር የቻለው በዓለም ላይ በነበረው ኃይሉ ሳይሆን ታላላቅ ንስሮችን በመጠቀምና ከሁሉም በላይ ደግሞ በእግዚአብሔር ፍቃድ እንደሆነ ዜና እስክንድር በሰፊው ይተርካል። አስቀድመን እንደተመለከትነው ብሔረ ሕያዋንን ከዓለማችን የሚለየው ታላቁ የጨለማ ባህር ወይም ብሔረ ጽልመት ይባላል። አሁን ደግሞ በእግዚአብሔር ልዩ ፍቃድ ይህንን አስፈሪ የጨለማ መጋረጃ አልፎ ወደዚያች የተቀደሰች ምድር የገባውን የታላቁ እስክንድርን ፈለግ በመከተል በውስጧ ስለሚገኘው አስደናቂ ተፈጥሮና ገጽታ በጥልቀት እንመረምራለን። ዜና እስክንድር የተሰኘው ጥንታዊ የቤተ ክርስቲያን ድርሳን እስክንድርና ሰራዊቱ ወደ ብሔረ ሕያዋን ሲደርሱ ያዩትንና የሰሙትን ነገር በዝርዝር ይነግረናል። ይህ ታሪክ የንጉሡን ጀብዱ ከማሳየቱ ባለፈ የዚያችን ምድር ተፈጥሮ ምን ያህል ከመለኮታዊ በረከት የተነሳ ኃጢአት ካቆሰለውና እርግማን ካደከመው ከኛ ዓለም ተፈጥሮ ፈጽሞ የተለየ እንደሆነ ያስረዳናል።
እስክንድርና ሰራዊቱ የጨለማውን ባህር ተሻግረው ብርሃን ወዳለበት የብሔረ ሕያዋን ምድር ሲደርሱ መጀመሪያ ያዩት ነገር በራሱ እጅግ አስደማሚ ነበር። በዚህች ምድር ያለው ተፈጥሮ ሁሉ የፈጣሪን የጸጋ ሙላት የሚናገር ሕያው ምስክር ነው። በመጀመሪያ የረገጡት መሬትና የጠጡት ውሃ በበረከት የረሰረሰ ነበር። በዓለማችን ውሃ ሕይወት ቢሆንም የራሱ የሆነ ገደብ አለው። የብሔረ ሕያዋን ውሃ ግን ከዚህ ፈጽሞ የተለየ ነው። ዜና እስክንድር እንደሚገልጸው የዚያች ምድር ወንዞችና ምንጮች ውሃ ከወይን ፍሬና ከስኳር ይልቅ የሚጣፍጥ ነው። ይህ ጣዕም ሥጋዊ ጥምን ከማረካት ባለፈ ነፍስን የሚያረካና የሚያለመልም መንፈሳዊ በረከት እንዳለው ያመለክታል። በዓለማችን ከወይንና ከማር የሚጣፍጥ ነገር ለማግኘት ብዙ ድካምና ልፋትን ይጠይቃል። በዚያች ምድር ግን ተፈጥሮ ራሱ ይህንን ሰማያዊ ጣዕም በነፃ ይሰጣል። ይህም የቦታውን የጸጋ ሙላትና ከኃጢአት በፊት የነበረችውን የገነት በረከት እንደያዘች ያሳያል። ምድሪቱ ራሷ በክብር ካባ የተሸፈነች ናት። እስክንድርና ሰራዊቱ የረገጡት መሬት ተራ አፈርና ድንጋይ ሳይሆን በክብር ያሸበረቀ ነበር። የቦታው ድንጋዮችና ጠጠሮች ሁሉ በዓለማችን በነገስታት ዘውድ ላይ ብቻ የሚገኙ ውድ ዕንቁዎችና የከበሩ ማዕድናት ነበሩ። መጽሐፉ እንደሚጠቅሰው መሬቱ ሰርዲዮን፣ ከርከዴን፣ ያንክት፣ ሰምፔር፣ ዘዋህርና ሉል በሚባሉ የሚያበሩ ዕንቁዎች የተሞላ ነው። ይህ የሚያሳየው በዓለማችን ምድር ውስጥ ተደብቆና በብዙ ልፋት ተቆፍሮ የሚወጣው ክብር በብሔረ ሕያዋን ግን መሬቷ ላይ ተዘርቶ የሚገኝ የተለመደ ነገር መሆኑን ነው። ከዚህም በላይ በምድሩ ላይ የሚበቅሉት እጽዋት እንኳን ከአዳም እርግማን ነፃ የወጡ ናቸው። አዳምና ሔዋን ከውድቀት በኋላ ምድር እሾህና አሜኬላን ታብቅልብህ ተብለው በተረገሙባት ዓለም ለምንኖር ለእኛ ይህ ታላቅ ምስጢርን ይዟል። በብሔረ ሕያዋን ምድር ግን ምንም አይነት እሾህ፣ አረምና የማይጠቅም ነገር አይበቅልም። የቦታው ሳርና ቅጠል እንኳን ተራ አይደለም። የብሔረ ሕያዋን ሳር እስራኤላውያን በምድረ በዳ ከሰማይ የወረደላቸውን ሰማያዊ ምግብ መናን እንዲሁም ጣፋጭ የሆነውን ማርን ያበቅላል። ምድሪቱ ያልተረገመች በመሆኗ ያለ ሰው ድካምና ልፋት ምግብን ትሰጣለች። ይህም የቦታውን ከውድቀት በፊት ከነበረችው ከገነት ጋር ያለውን መንፈሳዊ ዝምድና በግልጽ ያሳያል። በዚህች ምድር የሰፈነው ፍጹም የሆነ ሰላምና ሥርዓት በአየር ንብረቷና በብርሃን ሥርዓቷም ይገለጣል። በዓለማችን የአየር ንብረት በኃጢአታችን ምክንያት የተዛባና በየጊዜው የሚፈራረቅ ነው። የሚያቃጥል ሙቀት፣ አጥንት ድረስ የሚሰማ ብርድ፣ ጎርፍና አውሎ ንፋስ የሕይወታችን አካል ናቸው። በብሔረ ሕያዋን ግን ከዚህ ሁሉ ስቃይና የአየር መዛባት የጸዳ ፍጹም ሰላም ሰፍኗል። ዜና እስክንድር እንደሚገልጸው በዚያች ምድር ውርጭ፣ ብርድ፣ ኃይለኛ ሙቀት የለም። ክረምትና በጋም አይፈራረቅም። ሁልጊዜም ለሕይወት ተስማሚ የሆነ ነፍስና ሥጋን የሚያረጋጋ የማያቋርጥ ጸደይ አለ። ከዚህም በላይ በዓለማችን ውርጭና በረዶ በእጽዋት ላይ ጥፋትን እንደሚያመጣ ሁሉ በብሔረ ሕያዋን ግን ስለ ውርጭ ፈንታ መና ይወርዳል። ከሰማይ የሚወርደው ውሃ ጥፋትን ሳይሆን በረከትንና ምግብን ይዞ ነው የሚመጣው። ይህም የቦታውን መለኮታዊ ጥበቃና የጸጋ ሙላት ያረጋግጣል። የብሔረ ሕያዋን ሌላው አስደናቂ ገጽታ የብርሃን ሥርዓቱ ነው። በእኛና በእነርሱ መካከል ባለው በዚያ ታላቅ የጨለማ ድንኳን ምክንያት የሁለቱ ዓለማት ቀንና የሌሊት ዑደት ፈጽሞ ተቃራኒ ነው። ዜና እስክንድር ይህንን ሲገልጽ የዚህ ዓለም ፀሐይ በምዕራብ ሲገባ ወደ እነርሱ ደግሞ ይወጣል፣ በእነርሱ ሲያበራ የነበረው ፀሐይ ሲገባ ደግሞ ወደኛ ወደዚህ ዓለም ይወጣል ይላል። ይህ ማለት የኛ ቀን የእነርሱ ሌሊት፣ የኛ ሌሊት ደግሞ የእነርሱ ቀን ነው። ይህ ስነ ፈለካዊ ክስተት ብቻ ሳይሆን ጥልቅ መንፈሳዊ ትርጉምም አለው። ሁለቱ ዓለማት ምን ያህል የተለያዩ እንደሆኑ፣ አንዱ በብርሃን ሲሆን ሌላው በጨለማ እንደሚሆን የብርሃን ምንጭ የሆነው አምላክ ለአንዱ ዓለም ያዘጋጀው የብርሃን ሥርዓት ከሌላኛው ፈጽሞ የተለየ መሆኑን ያመለክታል። ከሁሉም በላይ ግን የብሔረ ሕያዋንን ተፈጥሮ ልዩና ተአምራዊ የሚያደርገው በውስጡ የሚገኘው የሕይወት ውሃ ነው። ዜና እስክንድር እንደሚተርክልን ከእስክንድር ሰራዊት መካከል አንድ ዓሣ አጥማጅ ዓሣ ለማጥመድ ሲሄድ እንደ ወተት ነጭ የሆነ ውሃ ያለበትን ወንዝ ያገኛል። የዚህ ወንዝ ተአምር የሚጀምረው ከውስጡ በወጡት ዓሦች ነው። ዓሣ አጥማጁ ከዚህ ወንዝ ያጠመዳቸውን ዓሦች ከውሃው ሲያወጣቸው እንደ ሌሎቹ ዓሦች አልሞት አሉት።
በሕይወት መሬት ላይ ይንቀሳቀሳሉ። በዚህ ተደንቆ በስለት ሊያርዳቸው ሲሞክር ወዲያውኑ ቁስላቸው እየዳነ ወደ ሕይወት ይመለሳሉ። በእሳት ውስጥ ቢከቷቸው እንኳን እሳቱ ሊገድላቸው አልቻለም። ይህ የሆነበት ምክንያት ዓሦቹ ያደጉትና የተመገቡት ተራ ውሃ ሳይሆን ሞትን በሚሽር ዘላለማዊነትን በሚሰጥ የሕይወት ውሃ ስለሆነ ነው። ይህ የሕይወት ውሃ የቦታው ቅድስናና በረከት ሁሉ ምንጭ መሆኑን ያሳያል። እርሱም በገነት ከዕፀ ሕይወት ስር እንደሚፈሰውና በራእየ ዮሐንስ እንደተጠቀሰው የሕይወት ውሃ ወንዝ ምሳሌ ነው። ይህ ውሃ ሞትን የማሸነፍ ኃይል አለው። ዓሣ አጥማጁም የውሃውን ኃይል በተረዳ ጊዜ እርሱ ራሱ በውሃው ውስጥ ተጠምቆ ሞትን የማያውቅ ሆነ። ይህ ክስተት እስክንድርን አስደንቆት የቦታውን ምስጢር በጥልቀት እንዲመረምር እንዳደረገው መጽሐፉ በሰፊው ይተርካል። አሁን ደግሞ ትኩረታችንን ወደዚያች የተቀደሰች ምድር ነዋሪዎች እናዙር። ይህች ምድር በዕንቁ ያሸበረቀች፣ ውሃዋ ከማር የሚጣፍጥ፣ አየሯ ዘላለማዊ ጸደይ ብትሆንም ክብሯን ሙሉ የሚያደርጉት በውስጧ የሚኖሩት ቅዱሳን ናቸው። ይህች ምድር ማንኛውም ሰው የሚገባባት ሳትሆን በሕይወት ዘመናቸው ባሳዩት ፍጹም የሆነ የጽድቅ ሕይወትና ለእግዚአብሔር በነበራቸው ልዩ መታዘዝ የተነሳ የሰው ልጆች ሁሉ ዕጣ የሆነውን የሥጋ ሞትን እንዲያዩ ያልተፈቀደላቸው የክብር ሰዎች መኖሪያ ናት። እነዚህ ሕቡዓን ቅዱሳን ወይም የተሰወሩ ቅዱሳን በመባል የሚታወቁ አባቶች በምድር ላይ ሲመላለሱ ሰማያዊ ሕይወትን የኖሩ፣ ሥጋቸውም ለመንፈስ ቅዱስ ማደሪያ ከመሆኑ የተነሳ ለመበስበስና ለመፍረስ ያልተሰጠ በእግዚአብሔር ልዩ ጥበቃ ስር የሚገኝ ነው። የቤተ ክርስቲያን መዛግብት ከእነዚህ ክቡራን ነዋሪዎች መካከል በዋነኛነት የሚከተሉትን በስም ይጠቅሷቸዋል። ከሁሉ በፊት የሕያዋን ዓለም በኩር የሆነው ነቢዩ ሄኖክ ነው። በሰው ልጆች ታሪክ ውስጥ ሞትን ሳይቀምስ